ያመመኝ ስለነበረ ነው በዚህ ሳምንት ቪዲዮ ቶሎ ያለቀቁት። እንዴት ናችሁ የዩኒክ አቤል ቤተሰቦች? በዚህ ቪዲዮ ዲፓርትመንት ስትመርጡ ማድረግ ያለባችሁን ወሳኝ ነጥቦች እነግራችኋለሁ። እስከ መጨረሻ ይህንን ቪዲዮ ተመልከቱ። በጣም አስፈላጊና ጠቃሚ ቪዲዮ ስለሆነ እስከ መጨረሻ እንድታዩ እጋብዛችኋለሁ። ወደ ሀሳቡ እንግባ። ይህንን ቻናል ያልተቀላቀላችሁ ልጆች ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያሳሰብኩኝ ቀጥታ ወደ ዛሬው ሀሳብ እንግባ። እንግዲህ ዲፓርትመንት ስንመርጥ ብዙዎቻችን የምንሳሳተው ስህተት ዲፓርትመንቱ ተወዳጅ ነው ወይም ደግሞ ፖፑላር ነው ብለን እናስባለን። ወይም ደግሞ ሰምበዲ እኛ የምናውቀው ሰው ስለገባ ሊሆን ይችላል፣ ወይም የቤተሰብ ግፊት ሊሆን ይችላል። ግን እኔ 4 ክራይቴሪያዎችን ላስቀምጥላችሁ ዲፓርትመንት ለመምረጥ። ኢትዮጵያ ውስጥ የትኛውም አይነት ዩኒቨርሲቲ ውስጥ ገብታችሁ ዲፓርትመንት ለመምረጥ ስትደርሱ የዲፓርትመንት ምርጫ ጊዜያችሁ ላይ እነዚህን 4 ነገሮችን በጣም ኮንሲደር አድርጉ። በጣም አንደኛው የፊውቸር ማርኬት ዲማንዱን በደንብ አጣሩ። እናንተ የምትማሩት ልትመርጡት ያሰባችሁ ዲፓርትመንት ወደፊት ላይ ገበያው ላይ እንዴት ነው የሚሆነው? ሰው ይፈልገዋል ወይ? በዚህ ስራ አገኝበታለሁ ወይ? ኢቭን በግልም ሊሆን ይችላል፣ በመንግስትም ሊሆን ይችላል። ኢንተርናሽናሊም በዛ ደረጃ አስቡ። እኔ የምማረው ዲፓርትመንት ይጠቅመኛል ወይ? ብዙ ቦታ ያደርሰኛል ወይ የሚለውን ነገር አንደኛ እሱን ኮንሲደር አድርጉ። ይሄ ወሳኝ ስለሆነ ማለት ነው። ሁለተኛው ነጥብ ደግሞ ማንሳት ያለባችሁ ነገር የምትመርጡት ዲፓርትመንት የእናንተ ኢንተረስት ነው ወይ? የእናንተ ፍላጎት ነው ወይ? እዛ ላይ ጎበዝ ናችሁ ወይ? ዲፓርትመንቱ የሚጠይቀውን ነገር ለማሟላት ዝግጁ ናችሁ ወይ? ለምሳሌ የሂሳብ እውቀት የሚጠይቅ ዲፓርትመንት ለመምረጥ ሂሳብ እውቀት ምንም ሳይኖራችሁ ብትመርጡ አያችሁ እዛ ላይ ስኬታማ መሆን ይከብዳል። ስለዚህ ከናንተ ችሎታ ጋር፣ ከናንተ አቅም ጋር፣ ከናንተ ከልጅነት ራያችሁ ጋር፣ ከልጅነት ችሎታችሁ ጋር የሚሄድ መሆን አለበት። አካዳሚካሊም በዛ ልክ መታየት አለበት ማለት ነው ስትመርጡ። ሶስተኛው ደግሞ የት ዩኒቨርሲቲ ላይ ነው ይሄንን ነገር ለመማር ያሰብኩት የሚለውን ነገር ሪሰርች አድርጉ። አንዳንድ ዩኒቨርሲቲዎች ላይ ለምሳሌ ሙሉ ፋካልቲው የተደራጀ እናንተ ለመማር ያሰባችሁ ዲፓርትመንት ሙሉ እውቀትን በደንብ ሊያስጨብጣችሁ የሚችሉ ዩኒቨርሲቲዎች አሉ። በዛው ልክ ደግሞ ገና ጀማሪ ዩኒቨርሲቲዎች ላይ ብትማሩ ትንሽ ለውጥ ይኖረዋል እና በጣም አንጋፋ በሆነ ሙሉ በእውቀት የተሞሉ መምህራን ያሉበት ጋር ከሆነ የምትማሩት ኦኬ። ግን ደግሞ ያ በማይሆንበት ሁኔታ ደግሞ ብትማሩ ዝም ብሎ ዩኒቨርሲቲ ላይ ገብታችሁ ብትማሩ ዋጋ ትንሽ ላይ ኖሮ ስለሚችል ማለት ነው ዩኒቨርሲቲው ማተር ያደርጋል። የት ነው ይሄንን መማር የምለውንም ኮንሲደር አድርጉ። ሶስተኛና አራተኛው የመጨረሻው ነገር ደግሞ ፍሌክሲቢሊቲ። ይሄ ዲፓርትመንት ፍሌክሲብል ነው ወይ? ማለትም ኢንተርናሽናል ይሰራዋል ወይ? ወደ ሌላ ነገር አፕግሬድ ለማድረግ ይመቸኛል ወይ? ወደ ሌላ ፊልድ ለማሳደግ ይመቸኛል ወይ የሚለውን ነገር በጣም ኮንሲደር አድርጉ። እኔ ምርጥ የምላቸውንም ዲፓርትመንቶች በዚህ ቪዲዮ እነግራችኋለሁ። እንዲሁም ደግሞ እንደዚህ ስህተቶችም አትስሩ የሚለውን ነገር እነግራችኋለሁ። ኢትዮጵያ ውስጥ በዚህ ጊዜ ማርኬቱ ምን ይፈልጋል? እኔ ማርኬት ለምመስላችሁ ማርኬቱን ቼክ አድርጉ የምላችሁ አንድ ሰው ከተመረቀ በኋላ ስራ ሲፈልግ መቆጨት ይጀምራል። በትክክል መጀመሪያ ዲፓርትመንት አሪፍ ዲፓርትመንት ያልገባ ከሆነ ወደ ቁጭት ነው የሚገባው። በቃ ቶታሊ ወይኔ እንደዚህ ባልተማርኩ ይሄንን በምን ቀን ነው የገባሁት ምናምን ማለት ይጀምራል። ያ የሚሆነው ምንድነው? በምን ምክንያት ነው? ተማሪዎች መጀመሪያ ሲመርጡ በሆነ ግፊት ነው የመረጡት ማለት ነው። የሆነ ሰው ገፋፍቷቸው ጓደኛቸው ስለገባ ምናምን። ከዛ ግን ማርኬቱ ላይ ደግሞ ያለውን ችግር ሲያዩ ይጨነቃሉና ያንን እንዳታዩ ቀድማችሁ ማርኬቱ ላይ ምንድነው የሚፈለገው? ቴሌግራም ላይ በነገራችን ላይ እንትን አለ፣ የኢትዮጵያ ጆብ ቫካንሲ ግሩፖች አሉ፣ ቻናሎች አሉ በጣም በርካታ እና እዛ ምን አይነት ዲፓርትመንት ስራ አሁን ምን እየወጣ እንደሆነ ማሰብ ነው። አሁንም ብቻ አይደለም ማሰብ ያለባችሁ ከዛሬ አሁን እናንተ ለምሳሌ በዚህ ሰዓት ዲፓርትመንት ብትመርጡ ከ4 ከ5 ዓመት በኋላ ነው ጨርሳችሁ ወደ ገበያው የምትቀላቀሉት ወይም ወደ ስራ ዓለም የምትገቡትና ከ4 እና ከ5 ዓመት በኋላ ምን ሊሆን ይችላል የሚለውን ራሱ ፕሪዲክት እያደረጋችሁ ወይም ደግሞ እየተነበያችሁ ነው ዲፓርትመንትን መምረጥ ያለባችሁ። ይሄ ዲፓርትመንት ከ4 እና ከ5 ዓመት በኋላ ዋጋውን ሊቀንስ ይችላል፣ ተፈላጊነቱ ሊጨምር ይችላል ወይስ ሊቀንስ ይችላል የሚለውንም እያሰባችሁ ነው መምረጥ ያለባችሁ። እና ምንድነው ኢትዮጵያ ውስጥ ታዲያ አንተ ምርጥ የምትላቸው ዲፓርትመንቶች ካላችሁኝ በዚህ ሰዓት በኮምፒውተር ሳይንስ፣ አይቲ እነዚህ አሪፍ ዲፓርትመንቶች ናቸው። ኢትዮ ቴሌኮም ላይ ሊሆን ይችላል፣ የቴሌኮም ሰርቪስ በሚሰጡት ላይ እነዚህ የተለያዩ ሶፍትዌር ዴቨሎፕ በሚያደርጉ እንትኖች ላይ የመቀጠር ፕሮባቢሊቲ አላችሁ ያው ለቅጥር ከተባለ። እንዲሁም ደግሞ ኮምፒውተር ሳይንስ ላይ በጣም እውቀቱ ስኪሉ ካላችሁ ፍሪላንሰር ሆናችሁ ወይም ደግሞ ኦንላይን ስራዎች ላይ ሌላ ሀገር ላለ ሰው
እየሰራችሁ በዶላርም ተከፋይ የመሆን ተስፋ ስላለው እነዚህ አሪፍ ናቸው። ሌሎቹ ደግሞ የጤና ፊልዶችም አሪፍ ናቸው። ዶክተር፣ ነርስ እነዚህ ተፈላጊ ናቸው። በቅጥር ከተባለ እነዚህ በጣም ይፈለጋሉ። ከቢዝነስ እና ኢኮኖሚክስም ብትማሩ እነዚህ እንደ ማኔጅመንት ያሉ ፊልዶች ጥሩ ናቸው። ገበያው ላይ ተፈላጊነት አላቸው። ሌላኛው ኢትዮጵያ ውስጥ በጣም አሁን እያደገ ያለው ከቅርብ ጊዜ ወዲህ እነዚህ አግሪካልቸራል ፊልዶች የአግሮ ኢኮኖሚክስ፣ አግሪ ቢዝነስ የሚባሉ ዲፓርትመንቶች አሉና ተፈላጊነታቸው እየጨመረ ነው። ምክንያቱም ኢትዮጵያ ሙሉ ነገሯን ከዚህ በኋላ ወደዛ ግብርናው ላይ በጣም ዲፔንድ ስለምትሆን የኛ ሀገር ኢኮኖሚ ደግሞ ዋና መሰረቱ ግብርና ነውና ተፈላጊነቱ እየጨመረ ስለሚመጣ እንደዚህ አግሪካልቸራል ፊልዶችን ራሱ ምንም ሳትነቁ ብትማሩ አሪፍ ነው ለእናንተ ማለት ነው። ሶ ዲፓርትመንት ስትመርጡ እንደዚህ ኮንሲደር አድርጉ። ትንሽ ሪሰርች አድርጉ። ትንሽ የምር በጣም ሳታጋንኑ የተወሰኑ ቪዲዮችን ማየት፣ ኢቭን ደግሞ ጉግል ላይ ገብታችሁ ሰርች ብታደርጉ፣ ዩኒቨርሲቲ ዌብሳይቶችን ቼክ ብታደርጉ፣ ለምሳሌ ሀሮማያ ዩኒቨርሲቲ ላይ የሆነ ዲፓርትመንት መማር ከፈለጋችሁ የሀሮማያ ዩኒቨርሲቲ ኦፊሻል ፔጅ አለ። እዛ ላይ ገብታችሁ አሁን ቼክ ማድረግ ትችላላችሁ። ዲፓርትመንቱ በስንት ጊዜ እንደሚያልቅ፣ ለዲፓርትመንቱ ምን አይነት ነገር እንደሚያስፈልገው እነዚህም በቀላሉ ማጣራት የምትችሉት ነገሮች ናቸው እናንተ ራሳችሁና እንደዚህ አጣርታችሁ ዲፓርትመንት ምረጡ። በችኮላም አይሆን። ዲፓርትመንት በጣም ውሳኔ ነው የሚጠይቀው። የእናንተ የአሁኑ ውሳኔ ደግሞ ለወደፊት የስራ ዓለም ለወደፊታችሁ በጣም ማተር ያደርጋል። አሁን ዝም ብሎ በጨለምተኝነት መምረጥ ወደፊት ሊያስለቅሳችሁ ይችላል። ስራ ዓለም ላይ ስትገቡ በጣም ስራ አታችሁ ልትንከራተቱ ትችላላችሁ። አሁን ደግሞ በብልሃት በጣም ብዙ ሰዎችን አማክራችሁ ሪሰርቾችን ሰርታችሁ የምትመርጡ ከሆነ ደግሞ የሆነ ጊዜ ላይ በቃ አሪፍ ይሆንላችኋል ማለት ነው። ሶ በዚህ ቪዲዮ እንግዲህ እነዚህን ሀሳቦች በዋናነት ለማንሳት ሞክሬያለሁ። በጨለምተኝነት ዲፓርትመንት አትምረጡላችኋለሁ። ቻናላችንን ሰብስክራይብ አድርጉ፣ ላይክ አድርጉ። ትንሽ እያመመኝ ስለነበረ ነው በዚህ ሳምንት ቪዲዮ ቶሎ ያለቀቁት። ተቀላቀሉን። መልካም ጊዜ ይሆንላችሁ።